ስለምኞት ያወራችሁት እውነት ነው እንዴ? ሰሚኛለሽ? ከፊቴ ዞር በይ ብዬሻለሁ። እሺ ብቻ የፈራው ደርሶ እንዳይሆን አንቺ ቤኪን ትወጪዋለሽ። ማትረቢ ምን ያልሽ ነው? እዚህ ያምሽ ነው የሚገርምሽ። ምን ትሰሪያለሽ በሰዓት? አፍሽን ዝጊ። ይኸውልሽ እዚህ ገላጋይ በሌለበት ነው አስተኝቼ የምጠፈጥፍሽ። እሺ ከምኞት ፍቅር ይዞኛል። እንዴት አወቅሽ? ማለቴ ማን ነገርሽ? ማን አለኝና ነው የምወጣው? ምን አገባኝ? ቆይ ወንድሜ ለምን አትረጋጋ? እንዴት ብዬ ልረጋጋ? እሺ የት ሄደች ይባላል? ወይኔ በረከት። እሺ በቃ ቁጭ በልና እናስብበታለን። እቺ ለሚሆነ ነገር ማድረግ አለብኝ። ተመለሰች። ምኞት ደህና ነሽ? ምንም አልሆንሽ? ምኞቴ እንዴት ነሽ? ደህና ነሽ? ምንም አልሆንሽ? ምኞቴ ጠፍተሽ እኮ አስጨነቅሽን። ስለመጣሽ ደግሞ ደስ ብሎናል። በጣም ይቅርታ ስላጨናነቅኳችሁ። የምን ይቅርታ ነው? የት ነበርሽ? ቆይ ምን ተፈጥሮ ነው? እንዴ በቃ በጥያቄ አታጣልፋት። ነኝ ነው ታርፍ በይ። አርፈሽ ያዘጋጀሁት ምግብ አለ እሱ ይፈራሽ። ደህና ነሽ? አልተጎዳሽም አይደል? ደህና ነኝ። አስጨነቅሽኝ እኮ ምኞቴ። ምን ነው? ደህና ነኝ፣ ደህና ነኝ። እርግጠኛ ነሽ ምኞቴ? በፍጹም ለጠጣው ማስታወቅ የለበትም። ትንሽ ያስታውቃል። ይሁን ለማንኛውም አይ ቆይሻውን ቤኬት ነበርሽ ብለኝት ነው የምለው። ለነገሩ ችግር የለውም። ለራሴም ጸጥታ ፈልጌ ስለ ቤቱም ልጸልይ ሱባኤ ይዤ ነው እለዋለሁ። ምን አባቱ ምን አስጨነቀኝ። እንደዛ ነው ማድረግ ያለብኝ። እንደው ሰጣ ያደርኩ መስላለኝ። ሜካፕ እንኳን አልደብቀዋል። ፈጣሪ ወይ አሁን ትንሽ እንደጠጣሁኝ ዙፋን ካወቀች ምንድነው የምታደርገኝ? ቡጭቅጭቅ ነው የምታደርገኝ። ፈጣሪ ወይ በቃ ጭራሽ የጠጣው መምሰል የለብኝም። አይ ቲቲ ምን አይነት ጣጣ ውስጥ ነው የገባሽ? ሰው በሰላም መጠጣት አይችልም። ሜካፕ እንኳን አልደበቀውም። ብቻ ከዙፋን አፍ ያውጣኝ። ምንም አደርጋለሁ። ፈጣሪ ሆይ እንግዲህ ዙፋን እኔ ድርሻዬን ጨርሻለሁ።
ወጥ ይደርሳለች። ታውቂያለሽ ኤልሲ፣ ምኞት በመገኘቷ በጣም ነው ደስ ያለኝ። እንደዚህ ሆና ራሱ አገኛታለሁ ብዬ አላሰብኩም ነበር። ፈጣሪ ይመስገን። ግን ዙፋኔ እኔ ትንሽ ግር ያለኝ ነገር አለ። ምንድነው እሱ? ግር ያለሽ ማለቴ ምንድነው? ግን ልብ ብለሽ አይተሻት ከሆነ ምኞት በጣም የተደነባበረች ነው። ምናልባት ተጠልፋ ይሆን እንዴ? እኔም እንደዛ ነው ያሰብኩት። ለዛ እኮ ነው እረፍት እንድታደርግ የፈለኩት። አየሻ፣ አልተሳሳትኩኝም። ታውቂያለሽ ኤልሲ፣ ስለምኞት ሳስብ በጣም ነው የምታሳዝነኝ። በረከት ስለ ቤተሰቦቿ ነግሮኝ ነበርና በጣም ነው የምታሳዝንሽ። እንዴ ዙፋኔ፣ ልታልቅሽ ነው እንዴ? አይ እኔ ቆንጆ፣ እንደዚህም አይሆንም። ባይሆን አንቺ በዚህ ሰዓት ከጎኗ ሆነሽ ልታበረታቻት ነው የሚገባው። ያው በዛው ማን ይሄንን ነገር ሊያደርግ እንደሚችል ጠይቂያት። አዎ ልክ ነሽ። አስጠበቅናችሁ አይደለ? እንውጣ በቃ እንሂድ። ልክ ነሽ። በቃ እናቀራርቧ የወጡን ሳምሰት ቆንጆ ምግብ እንሰራለን። ይሄኛው በትኩሱ ትበያለሽ። አይ እንኳን ይቅርብኝ። እንዴ ለምን ላንቺ እኮ ነው ያዘጋጀሁት። አይ ማረፍ የምፈልገው ይቅርብኝ። አይዞሽ ምኞት፣ አሁን አትደናገጪ። በሰላም ወደ ቤትሽ ተመልሰሻል። ደግሞ እኛም ከጎንሽ ነን። እሺ አይደለ ዙፋኔ? አዎ ምኞቴ፣ ለምን ትጨናነቂያለሽ? አንድ ቁርጥ እንኳን አበይ። አይ ለምን ምኞቴ? አልተመቸሽም? ዙፋኔ ሌላ ምግብ ስሪላት። በቃ ሌላ ነገር ልስራ። አይ ስለበቃኝ ነው። እረፍት ፈልጌ ነው። እንዴት አይነት ሰው ነው? ቆይ አንዲት ምስኪን ሴትን እንደዚህ ማሰቃየት አግባብ ነው? ይሄ አውሬነት ነው፣ በፍጹም ሰውነት አይደለም። ቆይ ወንድ ከሆነ እኛ ወንዶቹን አይገጥመንም? ልኩን እናሳየው ነበር። ማንነቱን ብቻ ልወቀው እንጂ ማረገውን ራሴ ነው የማውቀው። አረ በቃ ትጨናነቁ። እኔ እኮ በጣም ደህና ነኝ። ምኞት፣ አሁን ከተረጋጋሽ እስኪ የተፈጠረውን ነገር ንገሪኝ። ቆይ መድኃኒት ልግዛለህ ብለሽኝ ነበር የወጣሽው። ያ ሁሉ ሰዓት የት ነበርሽ? ምንድን ነው ያጋጠመሽ? ልክ ነህ። ወደ ፋርማሲ እየሄድኩኝ የሆነ ሰው ከኋላዬ መጥቶ አፈነኝ። በእርግጥ ልጮህ ሞከርኩኝ፣ በጣም ታገልኩኝ። ግን ጠንካራ ሰው ነበረ። ምንም ማድረግ አልቻልኩም። ከዛ ደግሞ ወደ መኪና ውስጥ አስገባኝ። ቆይ መኪናው ምን አይነት ነበር? አላየሁትም ኤልሲ። መኪና ውስጥ እንደከተተኝ አይኔን በጨርቅ አሰረኝ። ከዛ የሆነ ቦታ ወስዶ በአንድ ጨለማ ክፍል ውስጥ ወንበር ላይ አሰረኝ። አይኔን ከሸፈነኝ በኋላ ሽጉጥ አውጥቶ ደቀነብኝ። አንድ ተጨማሪ ቃል ከተነፈሽ እዚሁ ጋር ነው ህይወትሽን ማሳጣው ብሎ እያስፈራራኝ ነበር። እና እኔ ፈርቼ ዝም አልኩኝ። ብቻ ማን እንደሆነ ልወቀው፣ መፈጠሩ እንዲጠላ ነው የማደርገው። በእርግጥ ገንዘብ ፈልጎ ይሆናል ብዬ እንደሌለኝ ስነግረው አንተ ጋር ደወለ እና ደግሞ ስልክህን ያልሰጠሁት እና ስልኩን ኬት አመጣው? ማለቴ ስልኩ ነበረው ማለት ነው? በትክክል። እኔም ግራ ያጋባኝ እሱ ነው። ቆይ ስልኩ እንዴት ሊኖረው ቻለ? ስለዚህ ይሄ ነገር ሆን ተብሎ የተደረገ ነገር ነው ማለት ነው። ምናልባት ከአንተ ገንዘብ ፈልጎ ቢሆንስ? አይመስለኝም። በረከት ጋር መደወል ጥቅሙ ምንድን ነው ስለው ያንቺ እዚህ መኖር ትልቅ መልእክት አለው አለኝ። ዝም ብለሽ እጣሽን ጠብቂ ነው ያለኝ። ምን? ወንድሜ? ቆይ ዙፋን፣ ትንሽ ተረጋጊ። አይ ማየት አልቻልኩም። ራሱን ሸፍኖ ነበር የቀረበኝ። ይገርማል። ቆይ ግን አግቶሽ ከነበር እንዴት አመለጥሽ? እንደምንም ገመዱን ታግዬ ፈታሁት። ወንድሜ አንዴ ውስጥ ገብተን እናውራ።
ዛሬም አለ? ምንድን ነው እቴ? ዙፋኔ ምን ሆነሻል? የተፈጠረ ነገር አለ? ድምፅህን ቀንስ። ከዛ ይዤ የመጣሁትኝ እኮ ድምፃችንን ቀንሰን እንድናወራ ነው። ይኸውልህ ወደ አንተ የተደወለው ስልክና ለምኞት የተነገራት ነገር ልክ አይደለም። እንዲሁ እንደ ቀልድ የምናየው ነገር አይደለም እኮ። ልክ ነሽ እኮ። እኔም እኮ በጉዳይ በጣም ተጨናንቄያለሁ። ታውቂያለሽ፣ እኔ ከሰው ጋር የረባ ጸብ የለኝም። ግን ምኞትን ለምን? በዙሪያችን ብዙ ሰዎች ነበሩ። እሷን ለምን እኮ? እኔም እኮ እሱን ነው የምለው ወንድሜ። ቆይ ምናልባት ብርቱካን ብትሆንስ? ብርቱካን? እሷ ልትሆን ትችላለች። ግን ለምን? ታውቂያለሽ ዙፋን፣ የሚገባትን ቅጣት አልሰጠኋትም። ታዲያ ይሄ ነው መልሴ? ነግሬህ ነበር እኮ ወንድሜ፣ ብርቱካንን በነፃ እንልቀቃት። ብርቱካን ማለት እኮ በጣም ሴጣን ሰው ናት። ይህን ከማድረግ እሷ ወደ ኋላ አትልም። አንተ ደግሞ ይህንን በደንብ ታውቃለህ። አስበው እስቲ። ምን ፈለግሽ? በረከት ከዚህ ቤት መውጣት አልችልም። ማን ስለሆንሽ ነው የማትወጪው? ማወቅ ያለብህ ነገር አለ። ምንድን ነው ማወቅ ያለብኝ ነገር? ዙፋን እኮ ታዲያ። ዝም በይ! ዝም በይ! አንቺ ሴጣን እንዳሰማሽ አፍሽን ሰብስቢ። ቆይ አንተ የምን ነገር አይመስልህም? ለምንድን ነው የምትደነግጠው? ትሰማኛለሽ ብርቱካን? ይሄንን ነገር ለዙፋን ንገሪና ህይወትሽን ሲኦል ነው የማደርገው። ስለዚህ አንተ ስለዚህ ጉዳይ ታውቃለህ ማለት ነው። ክብርሽን ጠብቀሽ ከዚህ ቤት ውጪልኝ! ውጪልኝ! ማን አለኝና ነው የምወጣው? ምን አገባኝ? አያገባኝም። ውጪልኝ ከዚህ ቤት። አንተ ብቻ እኮ ነው ያለኝ። አያገባኝም። ነይ ውጪልኝ። አንቺ ራስሽ ተጨነቂበት። ውጪልኝ! ውጪልኝ! በእጄ ሰበብ እንዳትሆኝብኝ ብርቱካን። ይህን ያህል ጊዜ ታግሼሻለሁ። ውጪልኝ ከዚህ ቤት። ትንሽ ጊዜ ሰጥተህ እኮ ብታዳምጠኝ ብዙ ነገር ማስተካከል እንችላለን። ውጪልኝ እባክሽ፣ ውጪልኝ። ወንድሜ ምን እያሰብክ ነው? ምናልባት አንቺ ትክክል ነበርሽ። ያኔ ብርቱካንን በነፃ መልቀቄ ትልቅ ስህተት ነው የሰራሁት። እህቴ በጣም ነው የፈራሁት። ቆይ ምኞት አምልጣ ባይሆንስ? መቼም ራሴን ይቅር አልለውም ነበር። ያቺ ብርቱካን ምንም ነገር ከማድረግ ወደኋላ የምትል ሴት አይደለችም። አውቃታለሁ። በጣም ጨካኝ ሴት ናት። አይዞህ በቃ ወንድሜ፣ አሁን እኛ እኮ መደናገጥ የለብንም። ከአሁን በኋላ ላለው ጊዜ እንደውም መንቃት ነው ያለብን። ምኞትም ራሷን እንድትጠብቅ ማድረግ አለብን። ይህንን ጥርጣሬያችን ግን ለማንም መናገር የለብንም። ምክንያቱም ማንንም ያለምንም ምክንያት ልናስጨንቃቸው እንችላለን። እሺ፣ ይህን ጉዳይ በማረጃ እስክናረጋግጥ ድረስ ለማንም ማውራት የለብንም። ሚስጥር ማድረግ አለብን። ፈጣሪ ሆይ፣ እኔ ምንሽ ምኞት፣ ምን ሆነሽ ነው እንደዚህ አፈር የመሰልሽው? ምን አልሽኝ? ትዝታ፣ አሁን በዚህ ሰዓት የሚወራ ነገር አይደለም። ምኞት ደግሞ ትንሽ አደጋ ደርሶባት ነው እና እኔም እኮ የምለው እሱን ነው። ቆይ ምን አይነት አደጋ የደረሰብሽ? እኔ ምንሽ፣ አንቺ ራሱ በዚህ ሰዓት እዚህ ቤት ምን ታደርጊያለሽ? ቆይ እዚህ ቤት እየታዩሽ ያሉት እንግዳ እኔ ብቻ ነኝ እንዴ? ሴታው መቼም እሱ ወንድ ነው። አሁን በዚህ ሰዓት የማይጠየቅ ነገር ነው የጠየቅሽ ያለሽው። ደግሞ እባክሽ በዚህ ሰዓት አሁን ጭቅጭቅ አንፍጠር። እውነቷን ነው። እኔ የምልሽ የሚወሩትን ወሬዎች እኮ ሰዓታቸው መለየት አለብን አይደለም? ልጅቷን አታያትም እንዴ? ምን ያህል ተጨነቀች? ማትረቢ ምን ያደረግሽ ነው እዚህ?
እሱ ነው የሚገርምሽ። ምን ትሰሪያለሽ በሰዓት? ወንጀል ሲሆን ያለሽ ያምሻልሽ እልቃለሁ። ከብርቱካን ጋር ነበርሽ አይደል? ሴራችሁ ያሰራችሁ እባክሽ እዚህ ተረጋጊ እስኪ። ዙፋን ቁጭ በይ። ያምሻል። ተረጋጊ እስኪ። እስኪ ተረጋጉ እባካችሁ። እኔ ድሮም አውቀዋለሁ እድሌ ነው። አይ አልተረፍኩኝም እኮ ፈጣሪ። ዝም በይ ዙፋን እባክሽን። በጸብ የሚፈታ ነገር የለም። ነገሮችን እኮ ተረጋግቶ በመነጋገር ነው የሚፈታው። ኪሩቤል አንተ እኮ ብዙ የማታውቀው ነገር ስላለ ነው። እባክህ ኪሩቤል ከዚህ ይዛት ውጣ። ዙፋን እኔ ግድ የለሽም። እንውጣና እንናገር። እኔ እሺ በይኝ፣ ግድ የለሽም። በቃ አንተ ምንም አታስብ፣ አረጋግጥ። እሱ ይኸውልሽ ዙፋኔ፣ አንቺ መረጋጋት አለብሽ። እንደዚህ መበሳጨትና እንደዚህ መሆን የለብሽም። ደግሞ ታውቂያለሽ አይደል? በተበሳጨሽና በተናደድሽ ቁጥር አንድ ነገር ብትሆኝስ እኔ ምን ያህል እንደምጨነቅ አታውቂም? ይኸውልህ ኪሩ፣ ያቺ ትዝታ እኮ ብርቱካን ስታረግ የነበረውን ነገር በሙሉ ታውቃለች። እኔ ደግሞ ከዚህ በላይ ወንድሜ ላይ በደል ሲደርስ ማየት አልፈልግም። አስበዋል? ምኞት የሆነ ነገር ብትሆን ኖሮ። ይኸውልሽ ዙፋኔ፣ አንቺ ብልጥ ልጅ እንደሆንሽ አውቃለሁ። ያቺ ብርቱካን የምትባለዋን ሴት ባላውቃት፣ አንቺ ግን እውነቱን ስለምትረጂ አምንሻለሁ። ይኸውልሽ ይሄ አሁን ቅድም እንዳደረግሽው መጣላቱ ምናምን አስፈላጊ አይደለም። መረጋጋት ነው ያለብሽ። ገብቶሻል አይደል? እኔ እንድትረጋጊ ነው የምፈልገው። የትኛውንም ነገር ስታደርጊ በጥንቃቄ ነው ማድረግ ያለብሽ። እኔ ራስሽን ስትጎጂ ማየት አልፈልግም። ይኸውልህ ኪሩ፣ እኔ እዛ ቤት ውስጥ ቁጭ ብዬ የምኞትን ስቃይ የወንድሜን ጭንቀት ዝም ብዬ ማየት አለብኝ ነው የምትለው? እኔ እኮ ልክ ነሽ አላልኩም። ያደረግሽው ነገር ትክክል ነው። ደግሞ እኔ ከጎንሽ ነኝ ያለሁት። በሁሉም ነገር አጠገብሽ እንደሆንኩ እወቂሽ። ይኸውልሽ አሁን ማድረግ ያለብን ነገር መረጃዎችንና አስፈላጊውን ነገሮችን አሰባስቦ መያዝ ነው። ለዛ ደግሞ ያቺ ብርቱካን የምትባለው ሴት ታስፈልገናለች። እሷን በማግኘቱ ደግሞ እኔ ያግዝሻለሁ። ሁሌም ከጎንሽ ነኝ። ኪሩ፣ አንተ በዚህ ሰዓት ባስኖርልኝ ምን እንደምሆን አስበዋል? ብቻ ግን በጣም ነው የማመሰግነው። ይኸውልሽ ዙፋኔ፣ እኔ ምንም ምስጋና አያስፈልገኝም። አንቺ ብቻ እንድትረጋጊ ነው ፈልገው። አሁን ደግሞ እዚህ ቆንጆ ፊትሽ ላይ ትንሽ ፈገግታ ጨመር አለባት። ግን ኪሩ፣ ለምንድነው ከመጀመሪያው ቀን ጀምሮ ጥሩ እየሆንክልኝ ያለው? ዙፋኔ፣ እውነቱን ንገረኝ ካልሽኝ ካየሁሽ ከመጀመሪያው ቅጽበት አንስቶ ልቤ ስላንቺ ያስባል። አላውቅም፣ ሳልወድሽ አልቀርም። አይ በእናትሽ ትዝታ እንደዚህ አትበይ። ዙፋን እኮ ጭንቀት ላይ ስለሆነች ነው። እሱማ ልክ ነሽ። ቅድም አየሁሽ እኮ አንቺ ለእኔ ሳይሆን ለዙፋን ነው የምታግሺው። ታዲያ እንዴት ብዬ ነው የምሰማሽ? አይ ፈጣሪው፣ የኔን ነገር ግን ኤልሳ ልክ ናት ትዙ። ይኸውልሽ አሁን ሁላችንም ጥሩ ስሜት ላይ አይደለንም ያለ ነው። ስለዛ የምናወራውን ነገር በቁም ነገር አትወሰጂው። እኔ የምለው ግን ሰሞኑን የጠፍተሽ ነው? እኔማ የት ሄዳለሁኝ? እነዚህ ቤት ሰላም ብዬ ገዳም ለገዳም ስዞር ሱባኤ ስገባ ነው የከረምኩት። ስመለስ ግን አንቺ ቤቱን ተቆጣጥረሽ ጠበቅሽኝ። አይ እሱ ይልሽ። ምንድን ነው የምሸተኝ? ትዙ መጠጥ ጠጥተሻል? ማን? እስቲ አሸተኝ። ገዳም ኬት አምጥቼ ነው መጠጥ የማመጣው? እዛ ቆሎ ነው ያለው። አይ ድሌ፣ ተው ግን ተው ቤኪ።
ፈጣሪ ወይ አይ እንግዲህ ምናልባት መስሎኝ ይሆናል። ለማንኛውም ምኞትን አይቼ መጣሁ። አይ ወይኔ ቲትዬ፣ ብቻ የፈራው ደርሶ እንዳይሆን። አንቺ ቤኪን ትወጪዋለሽ? ምን? ወይኔ ኪሩቤል፣ ያቺ የተረገመች እንዴት ነው ቆይ ቀላል አድርጌ ያሰብኳት? እንዴት ነው እንደዚህ ቀላል የመሰለችኝ? እንዴት አባቷ ብትደፍረኝ ነው ለማምለጥ የሞከረችው? ወይኔ ሰራልሻለሁ። ከእጄ እንዳመለጥሽኝማ አትቀሪም። ሰራልሻለሁ። በረከት፣ አንተም አንዴ ብቻ እጄ ግባ፣ ሰራልሃለሁ። ተረገሙ። ሄሎ ጋሼ። አዎ ልጅቷ አመለጠችኝ። አዎ ልክ ነህ ጋሼ። አዎ መጠንቀቅ ነበረብኝ። በቃ እሺ ጋሼ፣ እንደምንም ብዬ ነገሮችን ለማስተካከል እሞክራለሁ። በፍጥነት ሁሉንም ነገር አስተካክለዋለሁ። አይ አላየችኝም። ዋናው ነገር እኔን አለማየቷ ነው። እሺ ጋሼ እደውልልሃለሁ። ፊቴን አይተሽው ቢሆን ኖሮማ ዛሬ መቃብርሽ ይቆፈር ነበር። አሁንም ግን አልለቅሽም። ምን ማለት? እንታይ ኤልሳ፣ እኔም መሸጎድ አትችይም። አይንሽን በደንብ አይቼዋለሁ። ደግሞ ወቂ ከቤኪ ላይ አይንሽን አንሺ። እኔም መሸጎድ አትችይም። በዛ ላይ ደግሞ ቤኪ እኔ ብቻ ነው። ፈጣሪ ሆይ በእናትሽ የማይመስል ነገር አታውሪ። ቲቲ ጉድሽን ስሚ። ብቻ አንድ ነገር ወቂ፣ ቤኪ እኔ ብቻ ነው። አይንሽን ብታነሺ ነው የሚሻልሽ። እንኳን መጣሽ ዙፋኔ። ጌታዬ ሆይ ምንድን ነው እንደዚህ የምታይኝ? ወይኔ ቲቲ፣ አይ ወይኔ በቲቲ ሞት። ኧረ ዙፋን እንደሱ አትይኝ፣ በጣም ነው የምታስፈሪው። ፈጣሪ ወይ ጉዱ። አፍሽን ዝጊ። ይኸውልሽ እዚህ ገላጋይ በሌለበት ነው አስተኝቼ የምጠፈጥፍሽ። እሺ ዙፋኔ፣ ጓደኛሽስ? ስራ አለብኝ ብሎ ሄደ። ወንድሜ የት ሄዶ ነው? ምኞትን ውስጥ ላያት ብሎ ገብቶ ነው። አይ እንደሱ ከሆነ ጥሩ። ግን ዙፋን፣ እኔን ያለ ጥፋቴ ስለተናገርሽኝ ይቅርታ መጠየቅ አለብሽ። አቤት አቤት! ጭራሽ እኔ ነኝ አንቺን ይቅርታ የምጠይቅሽ? እባካችሁ በቃ ከዚህ በላይ ሌላ ብጥብጥ አትፍጠሩ። እንዴ እየሰማሻት ነው? ይቅርታ ትጠይቀኝ እኮ ነው ያለችው። እንዴት ነሽ? ደህና ነሽ? ዙፋኔ እንደዛ አታስቢ፣ ውሸት ነው። እውነት ነው። ወንድሜ ወንድሜ፣ እህቴ ፈልገሽ ነው? እኔማ ላወራህ ነበር አመጣጤ። ግን ምንድነው እንደዚህ ያስደነገጠ? ማኔ? አረ ምንም አለ አይደል። ተው ወንድሜ፣ እኔ ለማታለል እየሞከርክ እንደሆነ እኮ ያስታውቅብሃል። አረ ይችን ፈገግታማ አውቃታለሁ። እህቴ እንደገና ፍቅር ሳይዘኝ የቀረው አይመስለኝም።
የምርህን ነው? ቆይ ከማን ያዘ? ከምኞት ፍቅር ይዞኛል። ምን? አንተ የምርህን ነው እንዴ? አዎ እህቴ፣ ምኞትን እንዳፈቀርኳት የተረዳሁት ያኔ በጠፋችበት ጊዜ ነበር። ታውቂያለሽ፣ ያ ከተፈጠረብኝ በኋላ እንደዚህ አይነት ስሜት ይሰማኛል ብዬ አላሰብኩም ነበር። ብቻ ስለ እሷ ሳስብ በጣም ደስ ይለኛል። አላውቅም በቃ። ቆይ እንዴት ምኞትን ሊያፈቅራት ቻለ? ኤልሳ ምን እንደምላት አላውቅም። ወይኔ ጉዴ! ምንድን ነው የሚሻለው? ወይኔ ፈጣሪ! አሁን ምን ብዬ ነው ቀይ የምናገረው? ውስጤ እኮ ተጨነቀ። እሺ እኮ ጠፋሽ። ደህና ነሽ? ምን አልሽኝ? ደህና ነሽ ወይ? ደህና ነኝ ኤልሲ፣ አትጨነቂ። እኔ የምለው ይቺ ጥላ ቢስ ትዝታ ደግሞ የት ሄዳ ነው? እኔ እንጃ። ስልክ ለማውራት ብላ ነበር የወጣችው። እኔ የምልሽ ግን ዙፋኔ፣ ባለፈው የነገርኩሽ ነገር የሚሆን ይመስልሻል? ምን ነበረ? አንቺ ደግሞ ስንት ነገር አውርተን ነው ምን ትይኛለሽ እንዴ? በእናትሽ ይቅርታ አድርጊልኝ ኤልሲዬ። እሱን ነው እንዴ? እንዴት ብዬ እንደምነግርሽ እኮ ዙፋኔ፣ እኔ ቤኪን በጣም ነው የወደድኩት እና ደግሞ እሱን አጥቼውን መኖር አልችልም። የፈለገውን ሁኚልኝ የሚለኝን በሙሉ ደግሞ ሆነለታለሁ። አይ እንደዛ እኮ አይደለም። ምን መሰለሽ፣ ማለቴ በረከት ምኞትን ሳይወዳት አይቀርም። አይሆን። አይ በፍጹም እንደዚህም አይሆንም። በጣም አዝናለሁ ኤልሲዬ። ምን ልልሽ እንደምችል እራሱ አላውቅም። ቆይ ግን እንዴት አወቅሽ? ማለቴ ማን ነገርሽ? ፈጣሪ ሆይ ቲቲሻ፣ ጉድሽን ተመልከች። ምን እንደምትሰሚ። ምን የተፈጠረ ነው? ይህን ነበር የፈራሁት። አይ ፈጣሪ፣ በቃ መጨረሻው እንደዚህ ሆነ። ተናግሬ ነበር። አይድልሽ። ጉድ እኮ ነው ዙፋኔ። በጭራሽ አሁን የምትይኝን ነገር በጭራሽ ላምንሽ አልችልም። እሺ ኤልሲ፣ እኔ ምን ላድርግልሽ? እሺ እኔም እኮ ጨነቀኝ። አይ
እንዴት አደርሽ? እንዴት አደርክ? ለምንድን ነው የምትሰሪው? ትንሽ ብታርፊ አይሻልም ነበር? አይ ስሰራበት እኮ ይሻላል ብዬ ነው። እሺ የማግዝሽ ነገር ይኖራል? አይ ምንም የለም። የምትፈልገው ነገር ካለሽ ይል እመጣለሁ። ዛሬ ማታ የማወራሽ ጉዳይ አለ። ወይኔ ጉዴ! አይኔ ስለጨፈንኩ ታዝቦኝ ነው የሚሆነው አይደለ? ምንድን ነው ሊያወራኝ የሚፈልገው? ምንድን ነው የሚያወራኝ ጉዳይ ያለው? ወይኔ ምኞት! በቃ አይኔ ስለጨፈንኩ ታዝቦኝ ነው። ምን ይሻልሻል? ማለት አንቺ እዚህ እናንቺ ዞር በይ። ቆይ ዝም ብሎ ፊትም የለም። ወይኔ ቲቲ ስሚኝ፣ ከዙፋን ጋር ያወራሽኝ አንድ ነገር ሰምቻለሁ። ቤኪ እንደምትወጂው ነግረሽ ነበር፣ አላምንም ብለሽ ነበር። እኔ የምልሽ ስለ ምኞት ያወራችሁት እውነት ነው እንዴ? ትሰሚኛለሽ? ከፊቴ ዞር በይ ብዬሻለሁኝ። እሺ ያልኩሽን ደግሞ ብትሰሚኝ ነው የሚሻልሽ። በዚህ ዙር አነቀችኝ። ጠብቂኝ ኤልሳ፣ ምን እንደማደርግ አሳይሻለሁ። ለነገሩ ዋና ጥላቴ ምኞት ነች። እንዴት ነው የሸወደችኝ! እንዴት ነው ያላወቅኩባት! ቆይ ደግሞ ማድረገውን አሳይሻለሁ። እንዲህ ዝም ብዬማ ቤኪን አሳልፌ አልሰጥም። አይ ለሁለታችሁም ማድረገውን አውቃለሁ። ትዝታ አይደለሁም። ምን አደርጋለሁ ቤት ወንድሜ በውሳኔ ግን ደስተኛ ነህ? ማለቴ ትንሽ አልቸኮልክም? እንደውም ዘግይቻለሁ። ይኸውልሽ ብቻ ያሰብኩትን ነገር እንዳደርግ አንቺ ብቻ እርጂ። እሺ ምንም ችግር የለም። ምንድን ነው ልረዳ የምችል? አንቺና ኤልሳ ምኞትን የሆነ ቦታ ወሰዷት። ከዛ እኔ እዚህ የማዘጋጀው ነገር አዘጋጃለሁ። እሺ እሱ ጥሩ ሀሳብ ነው። ትዝታስ? ወይ ለካ እሷም አለች። እረስቻታለሁ። ዋናዋ እሷ አይደለች እንዴ? አስበው፣ በዛ ምላሷ ቤቱን ስትበጠብጥ። መገናሽ ለነገሩ የሆነ ሀሳብ አለኝ። ምንድን ነው? ተው በቃ እሱን ለእኔ ተው፣ ችግር የለውም። እሺ ብቻ ያልኩሽን ነገር አድርጊሽ። ምንም ችግር የለውም። አደራሽ። ችግር ምንድን ነው የማደርገው? ኤልሳ ምንድን ነው የምላት? ምን ይሻለኛል?